ሰላም 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 በድጋሚ እንዴት ናችሁ? ሰላም ነው። ክብሩ ይስፋ ክብሩ ይስፋ። እናትና ልጁ እንግዲህ የቀነኒን ጉዳይ በምናየው መልኩ እያንዳንዱ መረጃ እኔ ያልኩት ነገር እውነት እየሆነ እየሄደ ነው። እኔ ሰው ያምነኛል። ብዙዎቹ ስለሚያምኑኝ ትክክለኛ መረጃ ከማንም በፊት ያደርሶኛል። ዮኒ ማኛ ወደ ውፊት አምጣልን፣ ትክክሉን ተናገርልን፣ ሀቁን ተናገርልን ብለው ይናገራሉ። ትላንትና በተናገሩት ነገር ሌሎቹ ያፍራሉ። እኛ በእውነት ይዘን እንቀጥላለን። እኔ ስለ አንዱ ዓለም አንድም ቀን ክፉ ተናገር የማክሰው አይደለሁ። አንዱ ዓለም አርቲስት ነው። በምንም ነገሩ ተናገሬው የማክሰው አይደለሁ። ስለዚህ ፐርሰናል ጥላቻም የለብኝም። ቀነኒንም እኔ አላቃት። እኔ ቢሊሊ በሚለው ዘፈኑ እንጂ ማቀው ይህን ልጅ አላቀውም። ብዙዎቻችን አናቀውም ነበር። ግን ከዚህ በፊት የነበረው ሪሌሽንሽፕ ላይም ሌላም ቦታ ላይ ችግር እየፈጠረ እንደነበረ ማንም ሰው ያውቃል። እህታችን ነፍሰ ጡር እንደነበረ አሁን ሳመናችሁ። ዮኒ ማኛ ዋሽቶ ነበር አይደል? አሁን እውነተኛ ሆኖ ተገኘ። ጎበዝ ጎበዝ፣ እንቀጥላለን። ሌላው ደግሞ አንዱ ዓለም ከዚህ በፊት የሆነ ቦታ ላይ ከሆነ አርቲስት ጋር ጥይት ተመዛዞ ሊገዳደል እንደነበረ የምታውቁት ነገር ይመስለኛል። ይሄ ነገር አለ። ሌላው ደግሞ ከሆነ አርቲስት ጋር አብሮ ከሚያቀናብረው አርቲስት ጋር ለዚህ ደረጃ ያደረሰው ጋር በር ዘግቶ ሽጉጥ አውጥቶ እጅ ለእጅ ተያይዘው ጥይቱ ተተኳክሶ መሬት ወድቆ ሁለቱም ወድቀው በስንት መከራን የተገላገሉት። ከዚህ በፊት የነበረች ኤክሱን ምን ያደርጋት ነበረ? ይደበድባት ነበረ፣ አቢዩዝ ያደርጋት ነበረ፣ ብዙ ስቃይ ያደርስባት ነበረ። እቺንም በጓደኞቹ ፊት ይመታት ነበር። እቺንም እንደዛ ያደርጋት ነበር። በጓደኞቹ ፊት ይመታታል፣ የሚፈልገውን ያደርጋል። እየሰከረ እየገባ ብዙ ነገር የሚያደርግ በጣም ባለጌና መረን ሰው ነው። ይሄ ትንሽ ገንዘብ ሲያገኙ ወጠጥ የሆነው ነገሮችን ሴቶች ላይ አቢዩዝ የሚያደርገው እሱ ብቻ ሳይሆን ሌሎችም እንዳላችሁ ሰምተናል። በብልጽግና ተጠግታችሁ ብዙ ነገር የምታደርጉ ጎረምሶች ሰምተናል። እያንዳንዳችሁን ጉዳችሁን አውጠዋለሁ። እያንዳንዳችሁ ጉዳችሁ ይወጣል። ስለዚህ በትክክለኛ መረጃ ወንድምና እህቶቻችን ኑልን፣ ይህን ነገር እናጋልጣለን። እናትየው ስትጠየቅ የቀነኒ እናት እኛ ሆስፒታልን ያገኘናት ነው ያሉት። ሆስፒታል ነው ተደውሎ የተነገረን። እንደገና ደግሞ ፎቶግራፈሯ ሲናገር እኔ እሁድ አይመቸኝም የሚመቸኝ ዛሬ ነው ብሎ ከትላንት ወዲያ ፎቶ ተነስታ ለብቻዋ አብረው እንደተነሱ ተደርጎ ነው የተፖሰተው። ግን የተነሳችው ፎቶ ለብቻዋ ነበረ። ደስተኛ ልጅ፣ ራሷን የምታጠፋ ልጅ አልነበረችም ነው ያሉት። ሌላው የሴት ጓደኛን አትመኑ ምላችሁ ዝም ብዬ አይደለም። ሴት ጓደኛ እያንዳንዱን ችግር እያወቁ እያንዳንዱን ነገሯን ችግሯን እያወቁ አይዞች ከማለት ውጭ ምንም አልደረሱላትም። ከዚህ ነገር ላይ ተባብረው እንዴት እናርግ ብለው መፍትሄ አላመጡላትም። የሴት ጓደኛ አትሆንም ብለው ለዚህ ነው። የወንድ ጓደኛ ቢሆን ሄ ብሮ ዊ ጋር ዱ ሳምትን ብለን የሆነ ነገር እናደርግ ነበር። ለዚህ ነው የሴት ጓደኛ መቼም የአንቺን ማለፍ የአንቺን ትልቅ ደረጃ መድረስ የምትፈልግ ወፍ የለችም። እርግጠኛ ሆኜ ነው የምናገረው፣ በእርግጠኝነት ነው። ስንት ሴቶች ናችሁ በአሁንም ደረጃ አቢዩዝ የሚደረጉ ሚስቶች የምታውቁ፣ በፍቅር አቢዩዝ የሚደረጉ እህቶች የምታውቁ ስንቶች ናችሁ? ስንቱን ሴት ረድታችኋል? ስንቱን ሴት ከዛ ነገር አስመልጣችኋል? ስንቱን ሴት። ስለዚህ ከበፊት ከነበረችው ከ2 ዓመት በላይ አብረው ዴት ተደራርገው እየሰከረ ይደውልላት ነበር፣ ይደበድባት ነበረ፣ ይቀጠቅጣት ነበረ። የመጨረሻ ቆሻሻ ወንድ እንደዚህ አይነት ቆሻሻ አይተናናቅም። ስለዚህ ይሄ ሰው ከነህቱ አንገብግበው እኔ የባል ቤተሰቦች መርዞች ናቸው አብዛኛዎቹ፣ ሁሉም አላልኩም፣ አብዛኛዎቹ ክፉ ናቸው ስል የውሸት አይደለም የምናገረው። አንገብግባ እህቱና እሷ አንገብግበው ለሞት የዳረጓት እነሱ ናቸው። እኔ የዚህ ሰው ቴሌ ሙሉ ስልኩን መረጃ እሱ ሊያጠፋው ይችላል። ሙሉ መረጃውን አውጥታችሁ እውነት የሴት ልጅ እንባ የዚች ምስኪን እንባ የሚያሳዝናችሁ ከሆነ ቴሌ ሙሉ መረጃውን ይልቀቅ። ይህ ሰውዬ በእርግጠኝነት ከእህቱ ጋር በደንብ ተቀናጅተው ተናበው ነው የገደሉት። እንዴት በሉኝ። እንዴት ከ5ኛ ከ6ኛ ፎቅ ሴት ልጅ ስትወረወርና ስትወድቅ ሲቃ አታሰማም? እንዴት አትጮም? ማናችንም ስንወድቅ የሆነ ስሜት ይሰማን እና እንጮዋለን እስክንሞት ድረስ። ከዛ በኋላ እንሞታለን። እንዴት መጀመሪያ የነበሩት እታች የነበሩት እህትና ወንድ ሰዎች የሚኖሩ አንደኛ ፎቅ ላይ አንደኛ ምድር የሚኖሩት እንዴት አልጮም? እንዴት ግርግር አልተፈጠረም? እንዴት አልተባለ? ያውም አበሻ ነው ሌሊት የማይወጣው አበሻ ነው። ከዛ ስትፈጠፈ ጓ ብለህ ስትወርቅ ምንም የማይለው
ተቀናብሮ አጠዳድፈው ይችን ልጅ ቀብረዋታል። አጠዳድፈው ቀብረዋታል። የሬሳ ሳጥን መግዣ እንኳን አታ ነበር። እጅግ ያሳዝናል። ብዙዎቻችሁ በአቢዩዚቭ ሪሌሽንሽፕ ያላችሁ አንዴ መታሽ ወንድ አካልሽን ያጎለዋል በሚቀጥለው፣ ከዛ በኋላ ህይወትሽን ያጠፋዋል። ስለዚህ አቢዩዝ የሚያደርግሽ ወንድ፣ በክብርሽ የምትደራደሪ ሴት ካለሽ ሰነፍና ዱቄታም ሴት ነሽ። ሰነፍ እካክ ነሽ። ከወንድ ጠባቂ ነሽ። የወንድ እንባ ጠባቂ ነሽ። ሙሉ አካል አለሽ። ሰርተሽ አትኖሪም። እንዴት ሰርተሽ አትቀየሪም? በአቢዩዚቭ ሪሌሽንሽፕ ለምንድን ነው? ለልጆቼ ብዬ ልጆችሽን ይዘሽ ውጪ፣ የምትችውን አድርጊ። ስንት ሲንግል ማሞች ፕራውድ ሆነው ዶክተር፣ ኢንጂነር፣ ፕሮፌሰር ስንት ተአምረኛ ልጅ ፈጥረዋለሁ። ከማይሆን ሪሌሽንሽፕ ውጪ ህይወትሽን ነው የሚያጠፋ። የዚችን ልጅ ህይወት ግን እያንዳንዳችን ምን ማድረግ አለብን? እውነተኛ እህታችሁን የምትወዱ እህት ካላችሁ፣ እናት ካላችሁ እችን ምስኪን ሴት ደሟ ደመ ከልብ ሆኖ መቅረት የለበትም። ፍትህ መጠየቅ አለብን። ፍትህ ለዚች ለምስኪን እህት አቢውስ ተደርጋ ተሰቃይታ አንቀው ምን ብለው ለገደሏት ሁለት ወንድምና እህቶች አንዱ ዓለምና እህቱ ናቸው። እርግጠኛ ሆኜ ነው የማወራው። እርግጠኛ ሆኜ ነው የምናገረው። ይሄንን ነገር በደንብ የቴሌ ሙሉ መረጃውን ይውጣ። የዛኔ ገዳይ ማን እንደሆነ እናውቃለን። አመሰግናለሁ። ሰላማችሁ ይብዛ። ከፎቅ ተወርውራ ራሷን አጠፋች ብለው ቦም ብለው መጡ። ዋሽታው ውሸት እንደሆነ ሲጋለጥ ፖሊሶች እንደዛ የሚል ነገር የለም ሲሉ ይሄን ይሆን። አሁን ደግሞ ምን ተፈጠረ? ፌንት አርጋ ነው ብለው ቁማር ጀመሩ። አንተ ሌባ አልፋታ፣ አንዱ ዓለም የምትባል ገዳይ አልፋታ። እውነቷን የዚችን ምስኪን ለልደቷ ስትዘጋጅ የነበረ በቅናት በጓደኞች የምጠረጥራት ከዚህም በፊት የነበረች ኤክስ በቅናት ስትቀጠቅጣት ስትደበድባት የነበርክ ጓደኞች ፊት ስትቀጠቅጣት የነበርክ ሰው መጨረሻዋም በልደቷ ዋዜማ ሲጣርገ የቅናት መንፈስ ስላሳበደ የቅናት መንፈስ ሰክረ መጣ። ከዛ በኋላ እንቃርገ ሌሊት በስካር መንፈስ እንቃርገ ስንት ጊዜ እንደደቀንክባት ብዙ ሰው ያውቃል። ማንም እንደምትደበድባት ብዙ ሰው ያውቃል። እነ እንቁርቲ ተናግረው ነበሩ። ይደበድባታል፣ እሱ ነው ይሄንን ያደረገው እያለ ይናገር ነበር። ለተጎዳይ ሴት ከመጮ ይልቅ ለሞተች ሴት በምንም ያላረገች ምስኪን ሴት ቀን ላይ ስትደሰቱላ ፎቶ ስትነሳውላ ሁሉን ነገር ስታረጉላ ሲጣርገው ገለዋት ነው ሆስፒታል ይወሰዷል። እንደዚህ አይነት በጣም 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 የዛሬ 6 ወር ነው በነገራችን ላይ ያንን ለጓደኞቿ የጻፈችው። በጣም ከባድ ህይወት ውስጥ ነው ያለሁት፣ በጣም ነው የሚያሰቃየኝ፣ በጣም ነው የሚመታኝ ያለችው በመረጃ አለ ከዚህ በፊት። ለዚህ ነው ይቺን ሴት የቀጠፋት። ይሄ ሰውዬ አንገቷን ይዞ ሲጣርጎ ነው የሄደ። ትንፋሽ እንዳታገኝ ወይ ደግሞ በትራስ አፍኖ ነው በጣም በጣም። ስለዚህ የእሷ አሻራ እንዳይገኝ ትራስ ያደርግባታል፣ ያፍናታል። በዛ ነው የሚያደርጋት።